ከዛ ሴት ዞር ብሎ ካየ ያሳስበኛል። ስልኩን አትፈትሽም ምናምን። የሆነ ቀን ግን እንደዚህ ቲክቶክ እየተጠቀመ እንደ አባት ነበር ለኔ። ከዛ በቃ በጣም አዝኛለሁ ምናምን እያልኩ ሳወራት ሶሪ አሁን ላይ የሌላ ሰው ስሜት የማዳምጥበት ኢነርጂ የለኝም አለችኝ። እሺ ይሄም ቺቲንግ ነገር አለው እንግዲህ። ከሌላ ሴት ጋር እየተሳሳመ አየሁት። ሃይ ጋይስ እንዴት ናችሁ? ሄሎ እንዴት ናችሁ? ሃፒ ሳተርዴይ። ደህና ናችሁ ወይ? ዛሬ ሳትጠሪ መጣሽ። እንዴት ናችሁ? ዛሬም እንግዲህ በአዲስ ፕሮግራም ተመልሰን መተናል። ምን ሌላ ምን ነገር ፈልግ ነገር አለ? አይ ጋይስ እንዴት ናችሁ? እንዴት ሰነበታችሁ? ደህና ናችሁ? አንቺ ገሊላ ናት የምታነብላችሁ የዛሬውን ታሪክ። ሃይ እሺ፣ የዛሬ ስቶሪያችን የመጀመሪያው ሴት ነች የላከችልን። ሃይ ደርባቦች፣ I am in need of advice. Last year my boyfriend cheat እንዳረገብኝ አወቅኩ። ዝም ብሎ ከሌላ ቀለል ያለ ቺቲንግ እንዳይመስላችሁ። it was emotional. ለወራቶች ፍለርቲንግ ቴክስት ነበሩ፣ ሚት አፕስ፣ ሃንጋውትስ ማድረግ ብቻ ብዙ ነገር። እንዴት አወቅሽ ካላችሁኝ ልጅቷ ራሷ አይጂ ላይ ቴክስት አረጋልኝ። ለልጅቷ ስለኔ አልነገራትም። ሺቶት ሪል ነገር ያላቸው ስሰማ I was ready to leave። ግን ደግሞ እንደምታውቁት በቃ ለመነኝ፣ አለቀሰ። he promised to be better and accountable እንደሚሆን ምናምን ብቻ he doesn't want to lose me ምናምን እና አሳመነኝ። so I stayed. my friends I know right my friends and my mom እንዴት forgive አረግሽው ሁላ ብለውኛል። and I said love is messy and people make mistakes and አብረን ይሄንን ታይም ፓስ እናረጋዋለን። ለትንሽ ጊዜ ሁሉም ነገር አሪፍ ሆነ። በጣም አሪፍ ሰው ሆነ። he was loving gentle ብቻ እንደምፈልገው ሰው ሆነልኝ። እኔ ግን I was not the same። እንደ በፊቱ ማመን አቃተኝ። እሱ ሳያየኝ his phone check አረጋለሁ፣ his social media አያለው። ቴክስት ሳያረግልኝ ከቆየ ሌላ ነገር አስባለሁ። ሴት ዞር ብሎ ካየ ያሳስበኛል። ይሄ ብቻ ሳይሆን አሁን ላይ ራሴን ራሱ እየጠላሁት መጣው። ኢንሴኪዩር ሆንኩ። I am ashamed ቺት አርጎብኝ ራሱ መመለሴ። ሁሌም እኔማ መቼም አላረገውም ስለነበረውን ስላረኩ I feel ashamed እና I feel like I'm losing myself። እና ምንድነው የሚሻለኝ? This is so sad. This is what I hate about cheat. ከዛ በኋላ ስትታረቂ በልሰሽ ትረስት ማድረግ አለመቻልሽ ምናምን ከዛ ከራስሽ ጋር ነው በቃ ፋይቲንግ። ያ ሰው እኮ ተስተካክሎ ሊሆን ይችላል። ቢስተካከልም ባይደው በቃ ምንም መቼም በቃ ተመልሶ ወደዛ ባይመለስም አንቺ ግን አንዴ ቺት ተደርጎብሻል። ጭንቅላትሽ እሱ ነው የሚያውቀው። so every time ሲያወራ ምን ሲል በቃ ይመለሳል። ያኛው ታይም እየተመላለሰ ጭንቅላትሽን ይጠብጠዋል። እኔ ግን you don't deserve him by name በቃ move on like ባንዴ አይቻልም ስላልቻልሽም ነው እስካሁን። ኖ እኔ ቺት ያደረገ ሰው ተመልሶ አያረግም ብዬ አላስብም። ግን she trusted him ትረስት አድርጋ ተመልሳለች ነው የኔ እንትን እና መቼ ነው ከዚህ ኢንሴኪዩሪቲ ጋር ከመቼ የምትቀጥል ይመስልሻል? እኔ በታይም ሊሻሻል ይችላል ይሄ ኢንሴኪዩሪቲሽ ብዬ አስባለሁ። እኔ አይሻሻልም። ሰው አንዴ ትረስትሽን ብሬክ አረገ አንቺ እሱ ተቢሻሻል አንቺ ትረስትሽ አይመለስም። የማይመለስ ነገር ነው በቃ። ወይም በቃ እኔ እንጃ እንዴት አይነት ልብ ቢኖርሽ ነው የሚመለሰው። የዛኔው ዲሳይድ አርጋ ብትተው ኖሮ ይሻል ነበር። አሁን ግን ይሻሻላል ብሏል። ምን ብሏል? እሷም ሆፕፉል ነች። አሁን እኮ ይሄ የራሷን ነው ከራሷ ጋር የሆነ አይ ቲንክ ወይ ቴራፒ ምንም ሄዳ ቢሆን የራሷን ነገር ነው መቅረፍ ያለባት። አሁን እኮ ልጅ እኮ he's nice he's okay ምንም የተገኘ it's a matter of time ነው እኔ ደግሞ የምለው። ጭራሽ መደበቅ ቻለ።
የሆነ ቀን ደግሞ ሌላ ታገኛች ብዬ አስባለሁ። ግን እሺ በቃ ተሳሳተ እና ተመለሰ። አይ እኔ ግን አይ ቲንክ እኔም እኮ እንትን ብዬ አውቃለሁ ቺቲንግ ሳይሆን ግን እንደዚህማ አላረግም የምላቸውም ብዙ ነገሮች አድርጋለሁ። ባይ ዘ ዌይ እንደዚህ አትበሉ። እኔ እንደዚህ አላረግም አይባልም። በቃ የሆነ ታይም ላይ ምን ላይ እንደምትደርሱ ኢን ላይፍ አታውቁም። ምን ሲቹዌሽን ውስጥ ራሳችሁን እንደምታገኙትና ሰዎች ሲያረጉት በጣም ያስደነቃችሁ ነገር እናንተ አርጋችሁ ታገኙታላችሁ። ሶ ዶንት ሴይ ዳት አለ ማለት ቀስ እያልሽ መልመድ አለብሽ። ግን አሁን ወደ ስቶሪ ስንመለስ what do you guys think? እኔ እምለው አሁን ዞሮ ዞሮ በቃ እሱ ጤነኛ እሺ ተሽሎት ተሽሎት አላልኩ እንደ በሽታ ተሻሽሏል። በሽታ አረገች እኔ እኮ ኮሜንት ማረገኩ አይደለም ተሻሽሏል ብለን እናስብ። ግን እቺ ልጅ እንዴት ብላ ትመለስ? እሺ ቴራፒ ማለት እሱ ቺት ላረገው እኔ ጭንቅላቴ ልመልሰው ብዬ ለምን መሰለሽ? ይሄ እኮ ፋይት ከራሷ ጋር ነው ከሱ ጋር አይደለም። ራስሽን ሉዝ ማድረግ ጠንካራ ነኝ ብዬ ማስበውን ነገር አላረኩም ምናምን ነው። ይሄ ያንቺ ፋይት ነው የሱ ፋይት አይደለም። እኔ ግን ይሄ ሰውዬ ነው ሪስፖንሲብል ነው እኮ እሱ። ግን ያንቺ ፋይት ነው ይሄ ቢካዝ የሱ ችግር እኮ አለ። ግን ፋይቱ አሁን ይሄ ራስሽን መውቀስሽ ዊክ ነኝ ብሎ ማሰብሽ አላረግም ብዬ ያሰብኩትን አረጋለሁ ማለት የኔ ፋይት ነው ብዬ ነው ማሰብ። ሶ እኔ let me be stronger እየሆንኩ ስመጣም እኮ ይሄን ነገር ዲዘርቭ አላረግም ብዬ ልወጣ እችላለሁ። እሱ ግን ደግሞ እሷ ማድረግ ያለባት ምንድነው ብዬ ነው ማሰብ don't get your hopes up እና ላይክ በቃ ይሄ ያለ አይደል በጣም ብዙ ኤክስፔክት ሳታደርግ ግን ደግሞ ነገሮችን ለማየት መሞከር ይሄ እንዴት ነው ያያችሁ እኮ በቃ ግን በጣም ኤክስፔክት አታርግ ማለት እኮ በቃ ከሷ ከአይምሮዋ መጥፋታችን አይምሮ ጭንቅላትሽን ቁጭ አድርገሽው ቤት ምናምን አትወጪም። በቃ እንደዚህ ደግሞ ይሄ ሰው ሁሌ ነው በቃ ይመጣብሽ። ካልቻልሽ ማስተካከል ካልቻለ ግን አይ ቲንክ በቃ they should break up። አይ ኖ ስንት አመት አሁን መጋባት ለምን ማለት ነው እሷ እንደ ስሜቷ ካልተስተካከለ ምን ታደርጊዋለሽ? just have to ያንን ነገር ተቀብሎ የሚኖር ጭንቅላት የለሽም ማለት ነው። አንዳንድ ሰው እኮ ከራሷ ጋር ነው ከዛ አንቺ ራስሽን ሂል አድርጊና እንደውም ገሊላ ያለችሽ ሂል አድርገሽ ይሄን ሰውዬ ተተሽ የምትሄጂበትን ከሬጅ አገኚ። አዎ ግን ስናሳዝን እነሱ ቺት ላደረጉት የምንታከመውኛ ከራሳችን ጋር ፋይት የምናደርገውኛ እኮ ያንን ከሬጅ አላገኘችም። ከሬጇን እስክታገኝ ራሷን ሂል ታደርግ በሚለው ነው በቃ እና ግን ብትለያይ ነው የሚሻለው ማለት ያን ከሬጅሽ ሲመጣ ያንን የመቻል ከሆነ ጥሩ ላይክ ሙቭ ኦን የማድረግ ላይክ እሱን ፎርጊቭ የማድረግ ከሬጅ ካገኘሽ ጥሩ ፎርጊቭ አድርገሽ ኑሪ። ግን ከዚህ ሪሌሽንሺፕ ማውጣት የምትችይበትን ደግሞ ብታገኚ ደስ ይለኛል። አይ I'm still on ከሪሌሽንሺፕ ቱጣ ባይ አይደለም still ራስሽን ፊገር አውት አርጊው። የራስሽ የሆነ ዲቤት አለ ውስጥሽ ያለውን እሱን ቴራፒ ምናምን ነው ዩዥሊ ሄልፕ የሚያደርገው። ራሷን ካስተካከለችው ታውቀዋለች ምን እንደምትፈልግ ይዛል። ልጁንም ልትፈልገው ትችላለች ስትሮንገር ሆና ይሄንን መቀየሩንም ልታየው ትችላለች። ኦር ስቲል ደግሞ ይሄ ነገር እኔ ዲዘርቭ አደረገው ትንሽ ጊዜ ብቻዬን ሆኜ ምናምን ነው ብቻ ብዙ ኦፕሽኖቹን የምታውቀው መጀመሪያ ራሷን ጠንካራ ታረጋለች። we agree with ገሊላ ደግሞ በትቺ ደግሞ ተደረው ግን ቀላል አይደለም እንደዚህ እንደሚወራው አይደለም። ቢሆን ኖሮ መጀመሪያ ተሽቴጅ ነበር። ግን ለሁሉም ነገር ደግሞ ማብቂያ እንትን እኮ አለው። የሆነ ቀን ይበቃሻል በተገር አለ ሰው አይዞሽ ግን አሁን በጣም she's not happy እኮ በጣም አይዞሽ እኔ እናት በጣም we're sorry for you። ግን መጀመሪያ ስለምን ቺት አደረገ የማይሆን ነገር አሁን እንከከተለ በጣም አንድ ሰዓት ሙሉ we can argue about this። ቺት ያደረገው ሌላ ያበሳጫል ለከራሚ በለው ሌላ ሆነ። I swear ግን ማይ ተጣሉ ይሄንን ኢነርጂያችሁን ግን ወንድም ሲሆን ስቶሪ ተይለባችሁ እንደዚህ እንዴ ምን ችግር የለም። እኔ ቺላቺተር አላግዝም እንጂ እሺ ሰው እስኪ ኮሜንት አድርጉ። እኛ እንግዲህ ተበጣጥሰን አንድ ሶስታችንም የተለያየ አይነት ነገር ነው ያወራ የተሰማን ሰው እናንተ ደግሞ ኮሜንት አድርጉላት። ሁለተኛውን ስቶሪ ደግሞ እኔ ነኝ የምነግራችሁ ግን ወደ እኔ ጋር የተላኩና አጭር ናቸው ለማንበብ አይመቹም ብለን ያሰብናቸውን ስቶሪዎች
የባለፈውን ስለወደዳችሁት እኔ ላነብላችሁ አስቤያለሁ። ከዛ ላነብላችሁ ባለፈው ከዛ እያላችሁ ስለነበረ እኔም አልተሰማኝም። ኮሜንት ላይ ስገባ ነው ከዛ ማለት እንዴት ብዬ ልስማው ከዛ ስለዚህ ከዚህ በኋላ CEO ኦፍ ከዛ ብዬ አስተካክለዋለሁ የቲክቶክ ራሱ እና ወደ ስቶሪው ልሂድላችሁ። ሴት ናት ስቶሪውን የላከችልን። ባለትዳር ናቸው። 7 አመት አንድ ላይ ኖረዋል። 2 ልጆች አሏቸው እና ላይክ የባልየው ስልክ ይሄ ፓተርኑ ምናምን ኮምፕሊኬትድ ነው። ስልኩን ሎክ ያደርጋል ምናምን ነገር እና እሷም ቺት ያደርጋል ምናምን ብላ አጠረጥረው ስልኩን አትፈትሽም ምናምን። የሆነ ቀን ግን እንደዚህ ቲክቶክ እየተጠቀመ እንቅልፍ ይወስደዋል። ስልክ መፈተሽ አሁን ይሄ ኮንሰፕት ኦፍ አሁን ስልክሽን ቢፈትሽው ችግር አለ? ባልሽ ችግር የለውም መፈተሽ ሳይሆን ስልክ ቢጠቀመው ቢያውቀው ምናምን ሳይሆን በቃ አክሰስ ቢኖረው በቃ ኮንሰፕት ፕራይቬሲ ነገር አይገባኝም። አክቹሊ ሚስቶች የባሎቻቸውን ስልክ አክሰስ ማድረግ ቢችሉ ሚስት ብዙም አትቆልፍም። እሺ በቃ ወደ ስቶሪ ልመለስ። ከዛ ቲክቶክ እያየ እንቅልፍ ይወስደዋል ነገር እና ስለረበሻት ድምፁ ልታጠፋለት እንትን ስልኩ እንደተከፈተ ነው። ከዛ አይ ዶንት ኖ ምን እንዳነሳሳኛለች እና ከፈትኩኛለች። ሁሉንም ቼክ ሳደርግ ምንም ነገር የለምና አንድ አፕሊኬሽን ብቻ ቀረኛለች። ከዛ ከፈትኩት። ከዛ ልክ አይቼ አይ ምንም ነገር የለም ምናምን ነገር ብላ ልትዘጋው ስትል የሆነ ቴክስት አየች። ከዛ ሰውየው ለካ ከኤክሱ ጋር ያወራሉ እና ፕሮሰስ ሁሉ ተጀምሮለታል ውጪ ሊሄድ ኤክሱ ጋር ማለት ከ7 አመት በፊት የነበረች ኤክሱ እና ውጪ ሊሄድ ፕሮሰስ እንደጀመሩና ስለ ፕሮሰሱ እንደሚያወሩ ምናምን ለሊት ሙሉ ቁጭ ብላ ስታነብ አደረች ማለት ነው። ከዛ በኋላ እስካሁን ድረስ አልነገርኩትም ያን ነገር እንደማቅ እና ላይክ እና በቃ ግራ ገብቶኛል አልሽ ምንድነው ያነ በቃ ይሄ ምን ማድረግ እንዳለብኝ ቀጥሎ ላይክ ግራ ገብቶኛል። ካወኩኝ በጣም ረጅም ጊዜ ሆኖታል 3-4 ወር አልፎታል። እና she's living በቃ ምንም ነገር ሳትናገር they're living normal life ግን ምን ላድርግ this is ከባድ ነው። ግን ዲቴሉን ስለማናውቀው ከባድ ነው። የሷ ያለችበትን ስታተስ ተናገሪ እንደማለት ከመናገር ውጪ ካልተናገራት እኮ ምንም ነገር ማወቅ አትችልም። እና ታዲያ ሰውዬ የጓደኛዬ ሰርግ አለ ብሎ ራሱ ያገባ ሰው ይቻላል። ከዛ ነው መጣ ብሎ እንትን አይደለም we are not supposed to laugh about this no የሆነ ሰውዬ እኮ አስበንበት የሚነገር ነገር እኮ ነገራችኋለሁ። ግን አሁን ያለችበት ሲቹዌሽን ለሱ ብትነግረው የምትወድቅበትን አናውቅም። ግን እስካልተናገረሽ ማወቅ አትችልም። ይሄ ነገር ምንድነው? አወቀች እኮ ከና የምትልሽ ምን እንደሆነ ታውቂያለሽ? አሁን እሷ ከሱ ጋር ተጣልታ ብቻዋን ሰስቴን አድርጋ መኖር ትችላለች። ልጆች ወልዳለች። ልጆቿን ማስተዳደር ትችላለች ወይ? ለምንስ ዝም አለች? ምልሽ እነዚህ ፋክተር ቢኖሩ አይመስልሽም ዝም ያለችው? ባይ ዘ ወይ ማለት ነው በራሷ የቆመች ሴት ላይ ምንም እሱን ሳትፈልግ መኖር ምትችል ሴት የዛን ቀን ቀስቀሳ ነበር የምትነግረው ተነስ ብላ እቺ ሴትዮ የሆነ የያዛት ነገር አለ። አንደኛ ሁለተኛ ደግሞ ልጆቹን ምን አደርጋለሁ ላይክ ከአባት ውጪ ሊሆኑ ነው ምናምን ግን ዞሮ ይሄ ሰውዬ ተሶሽ ይሄዳል ባይሳካለት እና ይዛር ኦኬ ሳይሳካለት ጠብቃት ጠይቃ እኔ ግን እስቲ መጠየቅ አለባት ላይ ናት። ይሄ መጠየቁ ምን እንዲነግራት ብለሽ ነው ሳል ወይ ራሷን ማስተካከል አለባት። አላውቅም ፋይናንሻሊ ስቴብል እንደሆነ ራስሽን አስተካኪ። መናገርሽ ምንም ጥቅም የለውም። ምክንያቱም ኦሬዲ ምን እንዲሆን ነው እሱ የምጠይቀው አይደለም እንዴ? ያቺት እያረክ ነው። አዎ ደግሞ እሱማ ነው እንደላው ኮንፊርም እንዳደረገ ስራዋን ትጀምር ታስተካክለው ነገር ታስተካክል ምናምን አስተካኪ። ልጆችሽን ማድረግ ያለብሽ ነገር ካለ አርጊ ምናምን ይሄ ያለ አይደል ላይፍሽን ሴት አፕ አርጊ እሱ እስከሚሄድ ድረስ። ከዛ በኋላ ያው ይሄዳል እስከሚሄድ ከተሳካለት እኛ እንቆጥራለን እንዳይሄድ ግን እኛ እንጸልይልሻለን እንዲከለክሉት
ግን ያሳዝናል። ግን ምንድነው የሚሻለው? ግን በኢየሱስ ምን አይነት ጥፋት ግን እኛ እኮ ሳናገባ ይሄንን ሾው መጀመር አልነበረብንም ነበር። እንግዲህ መጨረሻችን ያሳምራል። አሜን። ስቃላችሁ ወይኔ አይዞሽ ግን አይዞሽ ብለን ሞትን እኮ በእውነት እኔ ግራ ገብቶኛል ሳነበው people do that ለሚስትሽ ሳትናገሪ ፕሮሰስ ጀምረሽ ምናምን በጣም ይሄ አንዳንድ ሰው አለ በጣም ውጭ ሀገር መሄድ የሚፈልግ አሁን ግን መናገር ይችላል እኮ ለሚስቱ በቃ ለልጆቻችን ፊውቸር ላይፍ የተሻለ ነገር ስለምፈልግ መፋታት ግን መጥፎ ሆኖ ነው ከዚህ አይ መፋታትም እንዴ ፊውቸር ላይፍ በቃ ሌላ ሚስት ሳይሆን እንደው ፕሮሰስ እንኳን እንዳለው ቢነግራት ኖሮ ይሄ እኮ በጣም ትልቅ ነገር ነው። ቼት ማድረግማ ተለመደ በቃ አሁን እኮ ግን ጥሎ መሄድ ደግሞ አናዘር ሌቭል ነው። በቃ እንዴት ነው የምትሄደው ሲባል ኤክስ ጋር አይ ለምን ከፍዬ ምናምን ማለት ብዙ መንገድ አለ ባይዘው ግን እንደው ነገር ነው ቶታሊ ሄድ ነው ምን ከሴት ጋር ስለሆነ ይለያያል ነው ተቶሽ ሄደ ነው እኔ ግራ ገባኝ። አንድ የሆነ ደግሞ ሳይካትሪስት ነገር ወይ መምጣት አለብን ወደፊት ስቱዲዮ ሲኖር ግን አሁን ደግሞ ሳይካትሪስት ሄዳችሁ እዩ። ሳይካትሪስት በጣም ሌክዠሪ ነገር እኮ ነው። አይ እንደ ነገሩ ነው የምልሽ ሁሉ ፊክስ የሚያደርግ ነገር ማለት በአንድ ቀን ፊክስ ያደርጋል። አብሮሽ ካለች አንቺ አብሮሽ በተለይ ትዳር አይ ሰው እኮ ሊሄድ ነው በቃ ምንም አይደለም። ጸልይ እንደ ሁሉ ጊዜው እና ራስሽ ላይ ስሪ በቃ ቶሎ ፋይናንሻሊ ስቴብል ለመሆን መሞከር ለልጆች ደግሞ ይሆናል አላለ አንቺ ደህና ሆኝላችሁ ብቻሽን ልታሳድጊ ስለሆነ አይዞሽ ጋደስ አይዞሽ ነው። ሶስተኛ ስቶሪያችን ሄደር ባቦች I'm enjoying your channel keep it up. So I have a friend high school ጀምሮ ብዙ ነገሮችን አብረን አሳልፈናል። ሁሌም ግን እኔ ነኝ ለሷ የምደርሰው። ብሬክአፕ ስታረግ ሁሉንም ነገር ትቼ አብሬያት ነኝ። ጥሩም ነገር ሲሆንላት I am always there. ከሆነ ሰዓት ጀምሮ ግን ለኔ ሲሆን ብዙም የለችም። ጥሩ ነገር ሆኖልኝ ስነግራት ኮንግራትስ ከማለት ውጪ ብዙም አናወራበትም ሁላ። የመጨረሻ የታዘብኳት ደግሞ my uncle passed away እና እንደ አባት ነበር ለኔ። ከዛ በቃ በጣም አዝኛለሁ ምናምን እያልኩ ሳወራት ሶሪ አሁን ላይ የሌላ ሰው ስሜት የማዳምጥበት ኢነርጂ የለኝም አለችኝ። በጣም ነበር ያዘንኩት። ከዛ እዛው ለቅሶ ላይ ያለው በሳምንቱ ደውላ ሄርቦስ በጣም እያስጨናነቃት እንደሆነ እያለቀሰች ነገረችኝ። I still comforted her ግን በጣም ነበር የተገረምኩት። ከዛ በኋላ ራሴን አሸሸው። still her problem ከሆነ እንደ ትልቅ ነገር የኔ ከሆነ ግን መስማት ራሱ አትፈልግም። አሁን እየተቀየርኩ ስለሆነና ብዙም እያወራኋት ስላልሆነ ደብሯታል። ጭራሽ ረጅም ቴክስት ልካልኛለች እና ቴክስት እንዴት እንደዚህ ትቀየሪያለሽ ፍሬንድስ እኮ እንደዚህ አይደለም ምናምን የሚል ነው። እና I was thinking ሲጀመር እንደዚህ ነው እንደ friendship how's you guys' friendship give me advice እስኪ። ይሄ friendship አይደለም። አዎ this is being selfish የራሷን ነገር ብቻ ደግሞ usually ጥፋተኛው ሰው ነው ተበዳያ እና አየሻል እሷ ላይ ሲደርስ በጣም ነው የሚደብራት። ስለዚህ ማወቅ አለባት ትክክል እንዳልሆነች ነገሪያት። መናገር ከፈለግሽ ብትነግሪያት ደግሞ ጥሩ ነው። ሺውል አሁን አዎ ልክ ነሽ ጥፋተኛ ነው። አይ ታውቀዋለች ብትልም ባትልም ጓደኛዋ አትሆንም። ያው ዞሮ ዞሮ ጓደኛ አይሆንም። ግን ነገሪያት አትሊስት አንቺ የተሰማሽ ነገር ቫሊድ መሆኑን ነገሪያት። እንደዚህ ነው ምናምን ብለሽ ነገሪያት። ግን ጓደኛሽ ሆና የምትቆይ አይደለች። መጀመሪያ እንደው ማይታት ላይ ወንድና ሴት ኖርማል ጓደኛ ማቾች ነበር የመሰለኝ። አረ ወንድ ጓደኛ በጣም very good I know እና መጨረሻ ላይ ተጣበሱ ነው እንጂ ሴት መሆኗን ራሱ ከሆነ ፓርት በኋላ ነው ያወቅኩት። አይ አይ ጓደኛሽ መሆን አትችልም። ከዛ ደግሞ ጓደኛ ስፔሻሊ እኔ ከችግር ጊዜ የደስታሽ ጊዜ ያላስደሰተው ጓደኛ አይሆንም። ችግር ሁሉ ጊዜ ሰው አታጭም። ያው ችግር ነው መቼስ
እኮ ለምንም አትሆንም። ስለዚህ ይቅርብሽ። አይ ኦቨርኦል ልጅቷ ልክ አይደለች። ጓደኛሽ ሆና መቀጠል የምትችል አይመስለኝም። ንገሪያት ግን እንደዚህ አይደለም ፍሬንድሺፕ አለች አይደለ? እንደዚህ አይደለም ፍሬንድሺፕ ብላ ስትነግርሽ ለዛ መልስ አይ እንደዚህ 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 እኮ ነው ብለሽ ንገሪያት። አትሊስት ትወቀው ያንቺን ሳይድ ኦፍ ዘ ስቶሪ። ከዛ ከተነጋገራችሁ በኋላ ትወስናላችሁ። ኮስተር አይ እንደ ፍሬንድሺፕ እንደዚህ አይደለም። አንቺ ተውት። አይ አሪፍ ነው ምናምን ብልሽ አሁን ለምሳሌ አይደለም ብሱማ ምናምን ብልሽ እኮ እንዴ ከባድ ነው። ሲከፋሽም በቃ ባላዋርሽ ተዛ ማረግሽ ካው ሲከፋሽ ቪዲዮ ስለዚህ ዝግት እዛው አሁን ስሜቴ አንቺን ማዳመጥ አይደለም። ይሄ በተለይ እሱ ፓርት ግን ጤነኛ ነው። ስሜቴ ማዳመጣችሁ ሞቶብሽ እኮ ነው። አንቺ የፈጠርሽው ስሜት አይደለም። ሰው ሞቶብሽ የሰው ኢሞሽን መስማት አትፈልግም። አይ በቃ ብቻዋን እዛ ኤአይ አለ ኤአይ ዋን ሳይድድ ስለሆነ እሱ ቻት ጂፒቲ ነገር ሪኮመንድ የዛኔ ትዝ ይላችኋል? ያ ሁሉ ሰዓት ቪዲዮ ኮል ስናደርግ እንዴ ከዳስ ዋት ፍሬንድሺፕ ቬንት የምታደርጊበት ሰው ማለት እኮ ነው ፍሬንድ። ይቅርብሽም ተነጋገሩ። ቆንጆ ነው። አለሳ ግን ኤአይ ቦይፍሬንድ ወይ ፍሬንድ አዋሪኛ አይላት አታዋራ። በጣም ኮንሲደሬት ነው በጣም እሷት ይሄም ቺቲንግ ነገር አለው እንግዲህ ዛሬ አይ ቲንክ ቺቲንግ ስቶሪስ ነው ሰብስቤ የመጣሁት። ኧረ ቺት አታርጉ ባካችሁ Jesus name. Hey ladies, I am in a dilemma. Last year ነው የተከሰተው። ሁለት ልብ አንበሳ በጣም ትክክለኛ ትርጉሙ ነው እሱ። ላስት ይር ነው የተከሰተው ግን በቃ ስቲል ከአይምሮዬ አልጠፋም። I have a best friend since we were kids. አብረን ያደግነው we have been through a lot አንድ ላይ አሁን ላይ she is married እና last year with my friends ክለብ ሄደን የሷን ባል የሚመስል ሰው አየው። እሱ ነው አይደለም እያልኩ ሄጄ ኃይል በለው ብዬ እየሄድኩ ያለ ከሌላ ሴት ጋር እየተሳሳመ አየሁት። ደንግጬ ቀረው። ከዛ ትንሽ ቆይተው ወጡ ከክለብ እና ለቤስት ፍሬንዴ አልነገርኳትም ምክንያቱም የዛኔ ብዙ ከባድ ነገር እያለፈች ነበረ። her dad was sick እና በቃ በጣም ከባድ ጊዜ ነበረ። ከዛ ግን አሁን ላይ ደግሞ her dad ተሽሏት ምናምን በጣም ጥሩ ላይ ነች። ግን ስቲል በጣም ቦዘር ያደርገኛል ስላልነገርኳት እና አሁን ላይ ልንገራት ወይስ ዝም ልበል እያልኩ ነው። እኔ አትናገሪ ባይ ነኝ። አላየሽም አይንሽም በጣም ምን እንደሚባለው እኔ አትናገር ባይ ነኝ። በተለይ አልፏል አይደል? አንድ አመት ከሷ ጋርም ይጣላሉ። በታውቀው መልካም ነው። ሁለት ያጣ ነው የምትሆነው። ሴት እኮ አትሰማም ባይደው ዳይላማ ማለት አይደለም። እኔ ለእናንተን ያውቄ ባልነግራችሁ ይወን ቢማድ አይውድ ቢማድ እንደ ሰው ይወሰናል እኮ እንደ እሷ እንደ ጓደኛዋ ይወሰናል። ነገራት ሰው ነች የሚነገራትና ቺቲንግ እንደዚህ በጣም እንትን የሚላት ሰው ነች ወይስ አይደለች የሚለው እኮ ነው። እና ግን ከዛ በኋላ ጓደኛዬ ቺት እየተደረገባት እንደሆነ ያወቁ ዝም እላለሁ። ይሄ ነገር ይቀጥላል። እኔ ያው እንትኔን ሴክሬት እንትኔን አልናገርም እዚህ ላይ እንጂ ለሽገሪ ምንድን ሁሉ ጊዜ እንደዚህ አይነት ነገር ሲፈጠር ምን አስባለሁ በሌላ በማይታወቅ አካውንት ወይ ስልክ መንገር ብዬ አስባለሁ። አሁን ለዚህ ላይ ምንድነው የምትነግሪያት? ባልሽን የሆነ ጊዜ ክለብ ላይ ሲስተሰማይቻለሁ ያ በቂ ነው። ሶፊክ ማወቅ አለበት። ተወቃ አትሊስት እንትን ይሁን ይሄን እኮ ያሳያት ያለ ነገር ምናምን የምትጠራጠረውን ነገር ቫሊድ ያደርግላታል። ይሄ አላየችው ይሆናል እንጂ ይሄ ሰውዬ የሆነ ነገር እያደረገ እየተሰማት ሊሆን ይችላል። ሶ ያንን ስትነግራት አትሊስት ጭንቅላቷ ውስጥ የሆነ ነገር ከተሻል እንትን ትላለች ማየት ትጀምራለች። ከባድ ነው ግን እኔ ራስሽ ነግረሻት ሁለታችሁ መንገር ትዳር ነው እንዴ? እሷ እኮ አግብታለች
የተጋቡ ሰዎች ናቸው። ለምንድን ነው የማትሰሙኝ? ወይኔ ጉዴ እኔ ቦይፍሬንድ she's married አይ በይ አትናገር እና ሴትዮዋ በሽታ ቢይዛትስ በጣም ብዙ ነገር እኮ አለ። እናንተ ምን ሆናችሁ ነው? እንደው እኔ ጾም ጸሎት ይዛለሁ እንዲያጋልጠው እሷ እንድታየው የሆነ ሳለ እኔ ግን ወይም ደግሞ ቫሊድ የሆነ ነገር ማግኘት ይሻላል። ፕሮፋይል ወይም ደግሞ ግን ቀጥታ አንቺ ግን ባትነግሪያት በሌላ ነገር በሆነ ወይ ፌክ አካውንት ወይ በስልክ ወይ አሁን አንቺ አግብተሽ እየኖርሽ ጥሩ ኑሮ እየኖርሽ አንድ ቀን አይቼው እኔ መጥቼ ለመንገር በጣም ይከብደኛል። በጣም ባይ ዘ ዌይ ተዛለቅናታ አይደለም ጓደኛ እኮ እውነት እኮ ነሽ ግን ትዳር በጣም ከባድ ነው። ከባድ ነው እኮ እኛ ስለ ትዳር ክብደት አናውቅም። አይ ነው እኮ ከባድ ነው ስልሽ እንዴት ነው ከባድ ነው። ከዛ ደግሞ ባይ ዘ ዌይ ተነግረውትም በቃ አንቺ ተትተሽ እነሱ አንድ ነው ይችላል። እነሱም አለ ግን ያው እኔ አላውቅም እንጂ አይ ግን በፐርፌክት ወርልድ ጓደኛ መናገር አለበት። አሁን ስለምንፈራ ነው እንጂ ያ መናገር የለባችሁም ያልን እንዳይመስላችሁ። እኔ ሁሌ ላይክ መናገር አለባችሁ ግን በቃ ሲቹዌሽኑ ይወስነዋል እናስ ልትርቷ ጓደኛሽ ምን አይነት ሰው እንደሆነች ይወስነዋል። እኔ ሁሌ የምመኘው ምንም ነገር እንዳላይ የማንንም ሰው በጣም ከባድ ነው ተናጋሪ ሰው ነው። እኔ ግን ያው የሆነ የውሸት የማታውቁት ስልክ ምናምን እንደዚህ ከተላከላችሁ እኔ ምንም ዝም ማለት ስለሚከብደኝ እንደዛ ላደርግ ይችላል እያስባለሁ። ዛሬ ተናገርኩኝ ግን it depends on the person እኔ በአንድ ጊዜ ቺቲንግ አሁን ላይክ ፕሩፍ ሳይሆን በአንድ ጊዜ ቺቲንግ ይሄ ሰው ግን አያቆምም። አንድ ጊዜ ማድረግ ከጀመረ probably የዛን ቀን ስታይ የመጀመሪያ ቀኑ አይደለም የሚሆነው እንዳጋጣሚ ስላየችው ነው በቃ ግን እኮ ማለት ነው አንድ ጓደኛ ስለዚህ ላይክ በዛ መሃል ብዙ ነገር አለ። እሷ ሳታ እንደው አውቃ አትፍታው ተጠንቀቅ ለራሷ በቃ በሽታ አለ ስንት ነገር አለ። ከዛ በኋላ ተያይዞ የሚመጣ እሱ ነው መፈራው ነው ልዩነታት በጣም ብዙ ሰው ባሎችትን ያረገን ያወቀ እንደሚኖር ትኑር ምን ግን ትጣላሻለች አንቺ because ይደብራታል ላይፍ እንዴ ምን አገባኝ ትጣላኝ። ከዛ በኋላ ግን እኔ ራሴ ያሰብኩት ወይኔ ሳልነግራት ያ ሁሉ ጊዜ ሳቅ እየደነገጥኩ ከምኖር ተናግሬ ተጣላኝ። አሁን እሱ ነው ልጅቷ እንግዲህ ውስጧ በጣም እንትን ይላል። በቃ ፍሬንድሺፑንም ልጣው እውነቱን ልንገራት ብለሽ ካሰብሽ መናገር ነው ወይም ደግሞ በሌላ ሰው አስነገረ። ዛሬ ግን ከባድ ስቶሪ ልባችን ጭንቅ አለው። እንዲያርጊም ብለሽ ተመክረድ የማይመች ነገር ግን ባካችሁ ቺት አታድርጉ። ተለያዩ በቃ ተለያዩ አልፈልግም መጣሽ ለዛ መለየት እኮ ይሻላል ከማረግ ምንድነው ችግሩ? ይኸውልሽ እኔ እስካሁን ወድሽ ነበረ አንድ ፍቅሬ አለቀ I'm sorry to say that ብሎ ነግሮሽ ይሄድ በግድ ኑራችሁ ነው። ሴቷም እንደዛው በቃ አልችልም እንዴ አርጊው ደግሞ ፍቅራችን ሳያልቅ ነው ምንድነው ይሄ ውሸት ነው ያለው እንዴ ፍቅር እየወደደ እንጂ ትባረጋለ ያለ ያለበው ነገር የለም። ስለዚህ በቃ እኔ ካሁን በኋላ ካንቺ ጋር መሆን አልችልም። so what makes it different ይሄን ያህል like አብረሽ ካለሽ ለዛዳ ሄደሽ የምታገኘው አዲስ ነገር ምንድነው ነው እኮ ነው ፍቅራቸው አልቆ ነው ብዬ ነው ማሰብ። you can bring that excitement እኮ ከተነጋገርሽ ከሚስትሽ አይ ብዙ አልፈለገም አዲስ ሲሆን ነው በሴቱ አዲስ እንዲሆንሽ በየሆነ ጊዜ መቀየር ማለት ነው። አሁን ለነገር ቤተሰቦች አይወታል አይ ብቻ በቃ ሰው ቺት ያደርጋል ብለንም ካመንን ግን በቃ ያንን ቺት የምታረጉበትን ሰው በምትችሉት መጠን ህርት አታድርጉት። በቃ ተናገሩ፣ ተለያዩ። ልጆች ካሏችሁ ተለያይታችሁ ማሳደግ ትችላላችሁ። ላያቸው ላይ ግን ይሄን ሁሉ ነገር አታርጉ ፕሊዝ። በጣም ነው የሚከብደው። ወንዶም ሴቱ ባጣጣ ባይዘው ለልጅ ነው የሚተርፈው። ስንት ነው በቃ እንዳለኮ ትራውማ ያለበት ሰው ብቻ ነው ያለው አሁን እንዴ እውነት የተናደደን አላቆም ነው ይረዝማል። አዎ ስለዚህ ሙሉ ኤፒሶድ ማውራት እንችላለን ስለዚህ እና ፕሊዝ ዶንት እና እስኪ ቺት ማረግ ምን አይነት ሳቲስፋክሽን ምን አይነት ስሜት ነው የሚሰጠው? እሱ ነው እኮ ግራ ይገባኝ። what makes it different ማን ይነግርሻል? ይናገራል ቺት ማረግ ሰው ፌክ አካውንት ከሆነ ያለ ሴቷ
ብቻ ኢሜክስ ያላችሁን አስተያየት ኮሜንት አድርጉ እና ታሪኮች ለመላክ ደግሞ you can use ፌስቡካችንን፣ ቲክቶካችንን፣ ኢንስታግራም እነሱን ተጠቅማችሁ መላክ ትችላላችሁ። የዛሬው ኤፒሶዳችን ይሄንን ይመስል ነበር። we love you so much subscribe አድርጉ ሼር አድርጉ ከዛ ላይክም አድርጉ ከዛ ኮሜንት አድርጉ እና ሌሎቹን ደግሞ ፎሎ አድርጉ ከዛ ሰብስክራይብ አድርጉ ብለናል። በደንብ ሰብስክራይብ አድርጉ በደንብ ከዛ ደግማችሁ ባይ